ይሰማሻል አንቺ ወና ቆየ ብርሃን አይበቃም እንዴ እማዬ በሩን ክፈቱልኝ ለምን መጣሽ ማለት አንድ ሰይቀና ብለህ ብታይ ከምድረ ገጽ ነው እሺ ማጠፋክ ልጅሽ እኮ ነኝ እና ልጅ ብትሆኝስ አግብታለ እንዴ ዶክተር ሮማን ቁልፉን አምጪ እንዴት ተናነቀናል የጋሼ ዘር አደን ከመታሱ ፍቅር ይበቃልሽ ፍቅርን እነማናቸው ከትምህርት ቤት ስትወጣ የሚከታተሏት የኔ ቆንጆ እንዴ ተረድቻለሁ ገብቶኛል ጭንቅላት አካባቢ ይመማል እንዴ እሷም አንተም ማመን አለብህ ለሊጋ ስቴጂ እንዴት ያለች ቆንጆ አጠገቤ እንዳለች ንገረኝ በጣም ይቅርታ አይደል ለምን ምንድን ነው ዳይም እንደሚያስብ ፍቅር ምንም እንኳን ከቤት አስወጪኝ እያለች በተደጋጋሚ ብትጮህም ነገር ግን እናቷ አንቺ ከዚህ በላይ ቅጣት ይገባሻል፣ ስለዚህ ከዚህ ክላስ አትወጭም ስትልም ወደ ሰው ቆልፋባት ሄዳለች። የቤዛና ዳኒን ተንኮል ያወቀው ዶክተሩ ከመጀመሪያው ጀምሬ እየሄዳችሁበት ያለውን መንገድ አውቅ ነበረ፣ እናም ይህን ሁሉ ነገር ያደረኩላችሁ አውቄ ነው ሲል ለቤዛ ነግሯት ይገኛል። አሁን ላይ ስራዋ ያሳፈራት ቤዛ እንዴት ታዲያ ሁሉንም ነገር እያወቀ ዝም አልከኝ? እናም እንዴት ልትረዳኝ ፈቃደኛ ሆንክ? ስትልም ጠይቀዋለች። ዶክተሩም አይ ቤዛ አንቺ የምትማሪና የምትለወጪ ከሆነ ችግር የለውም ብዬ ነው ሲልም አስረድቷት ነበር። ታዲያ ቤዛ አያይዛ ሌላም ጥያቄ ጠይቀው ነበረ። እሱም ምንድነው ዶክተር አግብተሃል እንዴ ስትል ነበር እየጠየቀችው። ማለት ቤዛ ለምን ጠየቅሽን ሲልም መልሶላት ይገኛል። እሷም አይ ዶክተር አየሁት አላገባህም ብላም እራሷ መልሱን መልሳለት ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 170 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለሊ አደይን በተደጋጋሚ እየጠራኋት እያስቸገርኳት ነው ብላ በማሰብ አሁን ደግሞ የሕክምናዋን ክትትል ለብቻዬ ማድረግ አለብኝ በማለት ዶክተሩ ጋር ለብቻዋ እየሄደች ትገኝ ነበረ። በዚህ መካከል አደይ ለልዬ እኔ ምን አድርጌሽ ነው? ሳላውቅ እያስቀየምኩሽ ነገር አለ እንዴ? ለምንድን ነው እኔ ሳልመጣ አንቺ ወደ ሕክምና ቦታሽ የምትሄጂው? ስትልም ጠይቃት ነበር። ለሊም ኮስተር ባለ ድምፅ አይ አደይ እስካሁን አገሽኝ፣ እኔ ምንም ተስፋ የለኝም። ስለዚህ ከዚህ በኋላ እንድታግሽኝ አልፈልግም። አንቺ ደግሞ ለኔ ስትይ የትዳርሽን ሁኔታ እናም ደግሞ ዴቭንም ችላ ብለሽዋል። ስለዚህ እኔ ይበቃኛል፣ እጅግ አድርጌ አመሰግናለሁ። ከዚህ በኋላ ወደ ራስሽ ህይወት ተመለሽ ስትልም ነግራት ነበረ። አደይም በጣም በመደንገጥ ይቅርታ ለልዬ ካጠገብሽ ስለጠፋውብሽ ተጨንቀሽ ነው አይደል? እናም ለዛ አስቀይሜሽ ነው ስትልም ጠይቃት ትገኝ ነበረ። ታዲያ ለሊ እኔ ከዚህ በላይ የሰው ሸክም መሆን አልፈልግም፣ እናም አደይ ከዚህ በኋላ እገዛሽ አያስፈልግም ስትልም ነግራት ወደ ዴቭ እንድትሄድ አድርጋት ትገኝ ነበረ። አደይም እሺ ዴቭን አግኝቸው እመጣለሁ፣ ግን ከዚህ በኋላ ጉዳይሽ ጉዳይ መሆኑን እንዳትረሺ፣ እናም ለብቻሽ ምንም የምታደርጊው ነገር የለም ስትልም ለሊን አይዞሽ ከጎንሽ ነኝ፣ እናም ምንም መጥፎ ነገር አይፈጠርም ስትልም ለሊን ለማረጋጋት እየሞከረች ትገኝ ነበረ። ታዲያ ይህንን እየሰማችው አደይ ለለሊ ዶክተሩ የሆነ ነገር ብሏታል ማለት ነው፣ ካልሆነ ለምን እንደዚህ በቀላሉ ተስፋ ትቆርጣለች ብላ በማሰብ እየተሯሯጠች ወደ ዶክተሩ ቢሮ ሄዳ ነበረ። ዶክተሩንም ዶክተር ለምንድነው ለለሊ የማይሆን ተስፋ የሰጠሃት? እና ምን ሌላስ ምን ብልሃት ነው ስትልም አፋጣ ጠይቀው ነበረ። ዶክተሩም አደይ ተረጋጊ በማለት አደይን ካረጋጋት በኋላ ምንድነው የተፈጠረው ንገሪኝ ሲልም ጠይቋታል። እሷም አይ ዶክተር ለሊ በጣም ተስፋ ቆርጣለች፣ ይህ የሆነው ደግሞ በአንተ ምክንያት ብዬ አስቤ ነው እያለችም እየጠየቀችው ትገኝ ነበረ። ዶክተሩም አይ እኔ ምንም አላልኳትም፣ አሁን ለለሊ ታስፈልጊያታለሽ፣ እናም ካጠገቧ ሁኝላት እያለ ነግሯት ነበረ። አደይ ወደ ዶክተሩ ቢሮ ባመራችበት ሰዓት ዶክተሩ ጋር ቤዛ ቁጭ ብላ እያወራች ትገኝ ነበር። አደይ ስሜታዊ ስለሆነች ማን ይኑር በፍጹም አላስተዋለችም። ቤዛ ታዲያ ስራዋን ስለምታውቅ ፍንጣር ብላ ወጥታ ትገኝ ነበር። እናም ተመልሳ ዶክተር አሁን የመጣችው ታካሚ ስትልም ስለ አደይ አንዳንድ ነገር ለመጠየቅ እየሞከረች ትገኛለች። እሱም አደይ ነው ሲል መልሶላት ነበረ። አዎ አደይ ምኗን ታማ ነው እዚህ የመጣችው እያለችም ሌላ ጥያቄ ቀጠለች። ዶክተሩም አይ አደይ
ታማ ሳይሆን ለጓደኛዋ ብላ ነው የመጣችው። እናም ስለሷ የሕክምና ውጤት እየጠየቀችኝና እያማከረችኝ ነበረ ሲልም ዶክተሩ የቤዛን አፍ ለማዘጋት ችሏል። በሌላ በኩል ደግሞ ፍቅርና እናቷ ናቸው። እንግዲህ በፍቅር ጉዳይ እየተጨነቀች የምትገኘው እናቷ አሁን ምን ማድረግ አለብኝ ስትል እያሰበች ትገኛለች። በመጨረሻም የፍቅር እናት ወጥታ ዞር ዞር እያለች በነበረችበት ሰዓት ነበረ በአጋጣሚ ዳኒን አግኝታው የነበረው። እናም አንተ የፍቅር ክላስ ልጅ አይደለህ እንዴ ስትል ዳኒን ጠይቀዋለች። ዳኒም ይህንን አጋጣሚ አገኘሁ በማለት አዎ እማዬ እኔ ነኝ ሲል ነበረ የፍቅር ጓደኛ እንደሆነ እየነገራት የሚገኘው። ማሚም እሺ ልጄ አሁን ፍቅር ቤት ውስጥ ነው ያለችው፣ እናም ድብርት ውስጥ ገብታለች። እየተፈጠረ ያለውን ነገር ለእኔ ልትነግረኝ ፍቃደኛ አይደለችም። ምናልባትም አንተ ጓደኛዋ ስለሆንክ ለአንተ ልትነግረህ ትችላለች በማለትም ማሚ በትሁት አንደበቷ ዳኒን ወደ ቤት ይዛው ለመሄድ ወስና ነበረ። ዳኒም ይህንን አጋጣሚ ካገኘሁኝ ምንም ከማድረግ ወደ ኋላ አልልም በማለት ወደነ ፍቅር ቤት ከማሚ ጋር ተያይዞ ሄዶ ይገኛል። ፍቅርም ቤት ውስጥ የተቀመጡትን ሰዎች ሁሉ እያስጨነቀቻቸው ትገኝ ነበረ። ኑ ክፈቱልኝ፣ ከዚህ ቤት አስወጡኝ፣ እኔ እንደ እስረኛ እዚህ ቤት መቆየት አልችልም እያለችም በተደጋጋሚ እየጮኸች ትገኝ ነበር። ታዲያ ይህንን እየሰማችው ሮማን ወደ ክላሷ በመሄድ ተረጋጊ፣ አንቺ እብድ፣ ዝም ብለሽ አትጩሂ በማለትም ለማረጋጋት እየሞከረች ትገኝ ነበር። ሮማንን ቁልፉን ነጥቃ ለመውጣት ስትሞክር ዴቭ በአጋጣሚ ተከስቶ ነበረ። እናም ፍቅር ምን እያደረግሽ ነው ሲልም ፍቅርን ለማውራት የተቻለውን እየሞከረ ይገኛል። ታዲያ ፍቅርም ዴቭ እባክህ እኔን ለማረጋጋት አትሞክር፣ እናም ደግሞ እኔ የምረጋጋው አንተ ከአደይ ጋር ያለህን ግንኙነት ስታቆም ነው ስትልም ዴቭን በድጋሚ እያጨናነቀችው ትገኛለች። ፍቅር ተረጋጊ፣ ከሆነ ተረጋጊ፣ አንቺ ህፃን ልጅ አይደለሽም። እናም ደግሞ በእኔና በአደይ ዙሪያ በድጋሚ እንደዚህ አይነት ቃላት እንዳትተነፍሺ ሲልም ዴቭ እንደተለመደው ቆልፎባት ሄዷል። ቤዛና ዳይመንድ እየተጨቃጨቁ እያለ በድንገት ዳኒ መጣ። እናም ዳኒ ከወንድሜ ምንድን ነው የምትፈልገው በማለት ዳይመንድን ቅጥቅጥ አድርጎ ጥሎት ሄደ። በእህቴ ሁለተኛ እንዳትመጣ፣ ቤዛን የነካ ማለት አይኔን የነካ ነው። ስለዚህ ዳይመንድ ስነ ስርዓት ግን ብትይዝ ይሻልሃል። እኔ መቼም አልፋታህም፣ በድጋሚ ከእህቴ አጠገብ እንዳላገኝህ በማለትም አስጠንቅቆት ሄዶ ይገኝ ነበረ። ዳይመንድም እንክትክት ብሎ ተሰባብሮ ስለነበረ ሜዳ ላይ እንደወደቀ አሹ በአጋጣሚ ከቤት ተልኮ እየወጣ ይገኝ ነበር። እናም ደመቀ ወይኔ ወንድሜን ማን ነው እንደዚህ ያደረገ በማለት ዳይመንድን ከወደቀበት አንስቶ ወደ ሆስፒታል ይዞት ሄዶ ነበረ። ሆስፒታልም ሲሄድ እንደተለመደው አግኝቶት የነበረው ከዚህ በፊት የነበረውን ዶክተር ነበር። እናም ዶክተሩ ዳይመንድ አሁንም ከዚህ በፊት ስታደርግ የነበረውን ነገር አላቆምክም ብሎ ጠይቆታል። እሱም ምንድነው ዳይመንድ ሌባ እንደሆነ ዶክተሩ ያውቅ ስለነበረ አልታውክም ማለት ነው ዳይመንድ፣ ብዙ ነገር ተነጋግረን የለ ሲልም ጠይቆት ነበር። ዳይመንድም አይ እንደዛ አይደለም፣ ቤዛና ወንድሟ ናቸው፣ ቤዛ ከነ ወንድሟ ነው እኔን ያስደበደበችኝ እያለም የቤዛን ሚስጥር እየተናገረባት ይገኝ ነበር። ቆይ ለምንድን ነው አንተ ምን አድርጋችኋል? እናም በቅርበት ትተዋወቃላችሁ? ለምንድን ነው ያስደበደበችህ ሲልም ዶክተሩ ጠይቆት ነበር። አዎ አውቃቸዋለሁ፣ እሷም ወንድሟም ሌቦች እንደሆኑ አውቃለሁ። እናም ሌብነታቸው ሊጋለጥባቸው ሲሆን ነው ከእህቴ አጠገብ ራቅ ብሎ ደብድቦ ጥሎኝ ሄደው ሲልም ለዶክተሩ አስረድቶት ይገኝ ነበር። በባቡሬ ጉዳይ እየተጨናነቀች ያለችው ለሊ አሁንም ስለ ባቡሬ አንዳንድ ነገር ለማወቅ እየሞከረች ትገኝ ነበር። እሱም ታዲያ በጨዋታ መካከል ለሊዬ አንቺ ለኔ ቦታ እየሰጠሽኝ አይደለም፣ እናም እየተንከባከብሽኝ አይደለም፣ ከዛም ደግሞ ስለ አንቺ ምንም ነገር እየነገርሽኝ አይደለም። ስለዚህ ወደ መወዳት ልጅ መሄድ አለብኝ፣ ያቺ ቆንጅዬና ጣፋጭ የሆነች ልጅ እየጠበቀች ነው ሲልም ለሊን ለማናደድ እየሞከረ ይገኝ ነበር። ለሊም ከኔ በላይ ሌላ ሴት በማለት እኔን በቃ አትፈልገኝም፣ ትተኸኛል ማለት ነው፣ እናም በሌላ ሰው ቀይረኸኛል ማለት ነው ስትልም ተናዳበት ወደ መኝታ ቤቷ ገብታለች። ባቡሬም ታዲያ አይለሊ አመረሽ እንዴ አንቺ ልጅ ነይ ተመለሽ ቢላትም እሷ ደግሞ ከአንጀቱ እያወራ ስለመሰላት በጣም ስለተናደደችበት አይ ማረፍ እፈልጋለሁ ባቡሬ እንዳትከተለኝ ስትልም ጥላው ሄዳለች። አሁን ላይ ለሊ ስለ ባቡሬ አብዝታ በአሰብ ቁጥር በተደጋጋሚ ራሷን እየሳተች ትገኛለች። ዶክተሩ እንዳላት ከሆነ
ከበሽታዋ ለማገገም አለመጨናነቅ፣ እናም ብዙ ነገሮችን አለማሰብ፣ እያንዳንዱን የምታደርጊውን ነገር ቀንሺ፣ እናም አትጨናነቂ እያለ ራስሽን ተንከባከቢ ብሏት ነበረ። ነገር ግን ለሊ አሁንም አብዝታ ስለምትጨነቅ በተደጋጋሚ ራሷን እየሳተችና እየወደቀች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።